ኢሳም ወደ ኢክራም ቤተሰቦች በቅርቡ ሽማግሌ እንደሚልክ የሚባሉ ሰምቻለሁ ማለት ነው። ይልካል። አባትያም ደግሞ ተስማምተዋል። የኢክራም አባት ተስማምተዋል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሰወዳችሁ ውድድስ አድርጋችሁ አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ማለት ነው። ሀሳብ አስተያየት ደግሞ ኮሜንት ላይ ዱቅ በማድረግ ሀሳብ አስተያየታችሁን እንቀበላለሁ። ኢክራም እና ኢሳም የብዙዎቻችን ሀሳብ ነው። አንድ ላይ ቢሆኑና ቢጋቡ በጣም ደስ የሚሉ ጥንዶች ናቸው። ስነ ስርዓት ያላቸው ጥንዶች ናቸው። እኔ ኢሳም ይመቸኛል። እንደ ማንኛውም ወንድ እንደዚህ ያልተዝረከረከ መጥፎ ቃላት ካንደበቱ የማይወጣ በቃ አይደል የሆነ ቆፍጠን ያለ ወንድ ነውና መጥፎ ነገሮችን ሲያይ ራሱ አይ ነው የሚለውና በጣም ይመቸኛል ማለት ነው። በባለፈው ከፈኪያ ጋር መጥቶ ነበር። ከፈኪያ ጋር የነበረውን ቆይታ አይታችሁታል። በጣም የሚደብርና በጣም አጸያፊ የሆነ ምንም ደስ የማይል ነገር ነው የነበረው። ያነጋገር ለዛዋ ምናምን በቃ እሱ ምንም ነገር ቢያደርግ የሚያምርበት ከኢክራም ጋር ነውና እንግዲህ የጋብቻ ጥያቄ አቅርቦላታል። የምታምር ልክ እንደሷ ፍክት ያለች አበባ ሰጥቷታል ማለት ነው። ቀለበት አውጥተው ነበር እንዳያችሁት ቪዲዮ ላይ። ኢክራም ደግሞ አባቷን እየጠየቀችው ነበር። አባትየው ኦልሬዲ ፍላጎት አላቸው ብዬ ነው የማስበው። እምቢ የሚሉ አይመስለኝም። ኢሳማው ማድረግ ያለብህ ነገር ቢኖር ማድረግ ያለበት ነገር ምን መሰላችሁ? ቤተሰብ ሽማግሌ ይመላክ አይደል? ሽማግሌ ልኮ በቃ ሰርግ ቢደረግ ምናምን ነገር እንደዛ ቢሆን በጣም ደስ ይላል ማለት ነው። ጊዜ አታባክን እባክህ። ኢክራም ደግሞ ያው ሰዎችን እሱን የማሳመን የንግግር ክህሎት ያን ያላላት ብዬ አላስብም። ብዙዎቻችን የምንናገረው ነገር ክህሎት የሆነ ሰውን ተናግረን ማሳመን አንችልም እና እኔ አሁን እንደዛ ነኝ። ሰውን ተናግሬ ማሳመን አልችልም። ኢክራም እንደዛ ትመስለኛለች። ፕሊስ ኢክራም በእናትሽ በተሻለሽ አቅም ወደ ትዳር ብትገቡ የምትገቡበት መንገድ ብታመቻችሁ እኔ በጣም ደስ ይለኛል። ውድ ቤተሰቦች እስኪ የእናንተ ሀሳብ ምን ይመስላችኋል? እንደኔ አንድ ላይ ቢሆኑ ቢጣመሩ በትዳር ብላችሁ ነው የምታስቡት ማለት ነው። ኢሳም ደግሞ ቆፍጠን በልና በቃ ደፈር በልና እዋክህን ለኢክራም ሽማግሌ ልከህ ሚስትህ አድርጋት። ኢክራም ደግሞ ከኢሳም የበለጠ ማንንም አታገኝም። እውነት ለመናገር ብር እያየሽ ወይም ሌላ ነገር እያየሽ ህይወትሽን ባታበላሽ መልካም ነገር ነው። ያው ለቪዲዮ ድምቀት ጨዋታ ነው እንጂ ብር አይተሽ ምናምን እንደዚህ ማታደርጊ ሴት እንደሆነ እረዳለሁ። ግን ፕሊስ በቃ ተጋቡና ሰርግ አብሉን በቃ አብሉ።